እኔ ግን ምን እንደሚቆጨኝ ታውቂያለሽ? እሺ በመማር ያባከንኩት ጊዜ ከ8 እና ከ12 የወደቁ ሰዎች የራሳቸውን ቢዝነስ መስርተው ሀብታም ሆነዋል። ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ። አንድ እግሩ ብልጥ ነው ቂጥ ሞኝ ነው ይላል። ከፈላሽ በኋላ ቁላሉን ተመጨልሽ። አረማቀራራት ተይውና ምንድነው ያደረጋችሁት? ለምንድነው እኔ ጻፋችሁት የሚል ጥያቄ ሳቀርብለት ወይዘሮ ማስተዋል እያሉኝ ያሉት ከተመለከተ ለምን ምላሽ አዘጋጅክ? ይሄው ፓራፍ ያደረክበት ይሄው ኮፒ ማደረጋል እኮ ኮፒ ማብረሳት ማይሰራል የኔ ደብዳቤ ወደማ ይመጣም ያልተመራ ነው። እሺ በሁለት ጉንጩ የሚቅም ሰው የተጠቀ አይሆንም ያሉት በታምሪ ይደስራል አረጋዘሽ ምድር ይሄንን ቆሞ ሽንት ቤት ሲሄድ አስቡት እበት ነው የሚያለው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አልሆባ ጃሉሪያ ሰኩምባ። ስለዚህ ይህንን አጭበርባሪና ወንበዴ ነብይ ብላችሁ ተቀብላችሁ የምትጭበረበሩ ሰላም የኢትዮጵያ ሕዝብ እባካችሁ ድምጹ ነኝ። እባካችሁ አሁን ለህይወቴ እየፈራው ነው ይሄን የምናገረው። ያውነቱን ነው ጎበዝ እውነቱን ነው። ዝም በላ እንዴ ቪዲዮ ልጀምረው ነው። ሰላም ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለውላችሁ። ሰዓታችንን ጊዜያችንን ጠብቀን ከናንተው ለናንተው ቪዲዮችን ሰብሰብ አድርገን ይዘንላችሁ መተናል። ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም ምን ወንድማችሁ ተሙነ ጉሴ ከካሜራው በስተጀርባ እንደተለመደው የለችም። እናንተ አፍንጫችሁ ላሱ ብላናለች። መፈቀር ካልገባሽ መከበር ካልገባሽ አትጂ ያልኩሽ ይቅርታዬን ከናቅሽ ሂጂ ጥርግ በይ። ሰውሰት ይተካል እናት ያለለሽም ሲጀመር ወንድ ልጅ ምንም ነገር በራሱን ችሎ ማድረግ ይችላል። ቤተሰቦች እንደተለመደው ሰብስክራይብ በተኗን መጫናችሁን እንዳትረሱ። ቤተሰቡኑ 30 ሺህ ገብተናል። የደወል ምልክቷን መጫናችሁን እንዳትረሱ። ኖቲፊኬሽን እንዲደርሳችሁ ላይክ ምልክቷን መጫናችሁን እንዳትረሱ። ለብዙሃኖች እንዲደርስልን ማለት ነው። እኛንም እንዲያበረታቱ ወደ 50 ሺህ የምናደርገውን ግስጋሴ አብራችሁን ተጓዙ። ሰብስክራይብ በማድረግ ማለት ነው። 50 ሺህ ጉዞ እናንተን ይዞ እናመሰግናለን። አካሌ ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ደግሞ ያቺን ነገር በማብራት እንድትተባበሩን እንድታግዙን ከወዲሁ መልእክታችንን እናስተላልፋለን። ኤግዛክትሊ ቪዲዮን ላይክ እያደረጋችሁ ዳይ ወደ ቪዲዮ። እኔ ግን ምን እንደሚቆጨኝ ታውቂያለሽ? እሺ በመማር ያባከንኩት ጊዜ በተለይ ደግሞ ዩኒቨርሲቲ የተማርኩበት እንዴት ለምን በዚህ ልክ ጊዜዬን እድሜን ያቃጠልኩበት ነገር ስራ እንኳን የለውም። ከስንት ልፋት በኋላ ቢገኝ እንኳን ደሞዙ ከወር እስከ ወርም አያደርስም። እኛ ዩኒቨርሲቲ ገብተን ስንዳክር ከ8 እና ከ12 የወደቁ ሰዎች የራሳቸውን ቢዝነስ መስርተው ሀብታም ሆነዋል። አይዊሽ እኔም ያኔ ከ12 በወድቅ ኖሮ ምን ታደርጊ ነበር? ግቢ ገብቼ ያባከንኩትን 4 ዓመት ተፍተፍልበት ነበረ። ይሄኔ ሀብታም ሆኜ ይሆን ነበር። እሺ ከተመረቅሽ ምን ያክል ጊዜ ሆነሽ? 3 ዓመት ከ9 ወር ከ10 ወር ኦልሞስት 4 ዓመት ሊሆነኝ ነው። በዛ ጊዜስ ምን አረግሽበት? ምንም እንዲሁ ስራ በመፈለግና ደሞዝተኛ ሆኛ ሳለሁ። ታዲያ ለምን ይሄ ጊዜ አልቆጨሽም? ወይስ ተፍተፍ የተፈቀደው ዩኒቨርሲቲ ላልገባ ሰው ብቻ ነው እንዴ? ስለተማርኩና ዲግሪ ስላለኝ ደሞዝተኛ ሆንኩኝ። ስለዚህ ችግሩ መማርሽ ሳይሆን አንቺ ነሽ ማለት ነው። እንዴት? እውነትም ችግሩ ግቢ በመግባትሽ ያባከንሽው ጊዜ ቢሆን ኖሮ ከተመረቅሽ በኋላ ሌላ ጊዜ አታባከኝም ነበር። ከመጀመሪያውም የተፍተፍ ሜንታሊቲ ያለው ሰው እንኳን ተመርቆ ወጥቶ እየተማረ እንኳን ጎን ለጎን ተፍተፍ ይላል። እና መማራችን እኮ ነው ይሄን ሜንታሊቲ የሚያሳጣን። አብዛኛው ሀብታም እኮ አልተማረም። እነሱ ሀብታም የሆኑት ስለሰሩ እንጂ ስላልተማሩ አይደለም። ሀብታሞች አልተማሩም ማለት ያልተማረ ሁሉ ሀብታም ይሆናል ማለት አይደለም። በዓለም ላይ ያሉ ሀብታሞች በሙሉ አልተማሩም ብለን ብናስብ እንኳን ካልተማረው ድሃ አንጻር በቁጥር 100ኛ እንኳን አይሆኑም። እሺ ለምን አብዛኛው የተማረ ሰው ድሃ ሆነ? የተማረን ሰው ድሃ አድርጎ የሚያስቀረው መማሩ ሳይሆን የተማረበት መንገድ፣ የትምህርት ሲስተሙና በመማሩ አገኛለሁ ብሎ ኤክስፔክት የሚያደርገው ነገር ነው። እንዴት? ትምህርት የተሻለ ሰው የምንሆንበት፣ ያስተሳሰብ አድማሳችንን የምናሰፋበት፣ ለምንሰራው ስራ ቫልዩ አድ የምናደርግበት እንጂ በራሱ ሀብታም የመሆኛ መንገድ አይደለም። ነገር ግን በመማራችን ብቻ እንደሚያልፍልን አምነን ያደግነው። ከዛ ደግሞ የገዛ ኤክስፔክቴሽናችን እንዳልሰራ ስናውቅ ተመልሰን መማራችንን እንወቅሳለን። እስኪ አንድ ጥያቄ ልጠይቅሽ። እሺ ከዛሬ ጀምሮ በዓለም ላይ ሁሉ ትምህርት ቢከለከል ቀጣይ የሚመጣው ትውልድ በሙሉ ሀብታም የሚሆን ይመስልሻል? አይ ሁሉማ የሚሆን አይመስለኝም። አየሽ መማራችን ለድህነታችን ምክንያት ሆኖ አያውቅም። አንድ ያልተማረና ምንም እውቀት የሌለው ሰው ትላልቅ ድርጅቶችን መመስረትና ማስተዳደር ከቻለ የተማረው ሰው ያን ማድረግ አቅተዋል ብዬ አላስብም። ችግሩ ግን ተምረናል ብለን የምናስብ ሰዎች ሪያሊቲውን መቀበልና ዝቅ ብሎ መስራትን ኢጓችን አይፈቅድም። በመማራችን ብቻ ከሌላው ሰው የበለጠ ዲዘርቭ እናደርጋለን ብለን እናምናለን። ያንን የተሻለ ነገር እውቀታችንን ተጠቅመን ራሳችን እርን ማድረግ ያለብን ነገር እንደሆነ
እንደሆነ እንረሳዋለን። በእርግጥ የተማርንበት ሲስተምም ችግር አለበት። ነገር ግን ይሄንንም የማስተካከልና እንዲስተካከል ተጽዕኖ የማሳደር ግዴታ ያለው የተማሩ ሰዎች ላይ ነው። እንኳን እንደ ግለሰብ እንደ ሀገርም ለማደግ በተገቢው መልኩ የተገነባ የትምህርት ሲስተምና በተገቢው መልኩ የተማረ የተመራመረ ትውልድ ያስፈልገናል። እኛ አንባቢያን ብታደምጠን ትጠቀምብናለህ። ካላደመጥከን ግን አብረን ነው ካሰረ ኮንተ ያንተው ታምርም ሆነ እናንተ ሐሳብ ብንሰጥበት ይደብራል። አሁን የአብዛኞቻችን ችግር ምንድነው? ከምንኖርበት ወይ ደግሞ ካለንበት ፖዚሽን ወርደን የመስራት እንትናችን በጣም ይወረደ ነው። እህታችን በጣም የሚገርም ቆንጆ ሐሳብ ነው ያመጣችው። ተጠቀሙበት። መማር ጥሩ ነው፣ መስራትም ጥሩ ነው። ከአሜሪካ ልጁን ለጦርነት የላከ ኢትዮጵያ አንድ ስጠኝ። አንድ ጦርነቱን ይወዳል። ኤርትራና ኢትዮጵያ ገጠመች ስለ ሲከራከር ይውላል። በዚህም ሳይዱ ነው። ልጁን ግን እዚህ እንቁላል እያበላ በጉልበት አልነሳል ትምህርት ቤት አልሄድም ብሎት በጉልበት እየቀሰቀሰ መኪና ላይ ግድም ያህል ልጅውን ተሸክሞ አባቴ ያላለ እንዳንቀልባ ነው የቀረው። ተሸክሞ መኪና ግብቶ ተማርልኝ የለፋን ኪሳችን ቂዳችን ሁሉ ተቀዶ በቁምጣ የተማርነውን ኢትዮጵያ ማያስታውሰን ልጁን አይልካትም። ኢትዮጵያ ሄዳ እንድትዋጋ ግን የደሃውን ማግደው። እስቲ አንድ ኢትዮጵያ እዚህ ልጁን መስዓት ትምህርት ቤት ማይወስድ ለኢትዮጵያ ብሎ ማን አለ? እንደው አይናችንን ከፈት ብናደርገው እኮ ጭንቅላት አለ እኮ አለ ጭንቅላት። ምን ዋጋ አለው? በዚህ ሰዓት ሙር የሚደመጥበት ሰዓት እኮ አይደለም። ሐሳብ መስጠት በጣም ቀላል። ለተቀማጭ ሰማይ ቀብ ነው ትላለች አይኒ። ኑጌ ነው እንደዚህ የሚለው ስለተቀማጭ የሚያወራው። እኛን ለመተንኮስና ቁጭ ብላችሁ ተዘፍዝፋችሁ እየበላችሁ ነው ለማለት እሱ ነው ሁሉ ነገር የሚለው። እሱማ የሚለው ምንድነው? ቁጭ ብሎ ሲያይ እንዲህ ወለጥሮ ዳይረግና አጅሬ ይልና እግሩ ብልጥ ነው ቂጥ ሞኝ ነው ይላል። አሁን ምን አመጣው ቂጥ ነው ሞኝ ነው እንዴ? እጅ በእጅ ፍቅር እንዲደረጅ የሚል ጊቭ ኤንድ ቴክ ቴንክ ዩ በእንግሊዘኛ ነው። እና ይሄንን ጊቭ ኤንድ ቴክ ሰው ከሰው ጋር ማድረጉን ትቶ ሰው ከእንስሳ ጋር ጀምሯል። ጊዜው እንዴት የተሻሻለ እየመጣ እንደሆነ ተመልከቱልን። እናንተ ጎበዝ ናችሁ። ለምን ብላችሁ ጠይቃላችሁ። ይሄን ቪዲዮ አይተን እንመለሳለን። ከላሽ በኋላ ቁላሉን ታመጣለሽ። ቁላሏና ግብ ነው የምታረጊ እንጂ አሽካካች ዶሮ እንዲህ ካለች እንቁላል ተቀም ደቅ ብሎ አረማቀራራቱን ተይውና ቶሎ አንድ እንቁላል ዱብ አድርገሽ እንድም ትንሽ ፕሮቲን ያስፈልጎኛል ስፖርት ግጥም ያለብኝ እሷን ዋጥ ዋጥ አድርጊ እንኳን ትንሽ አጥሜ ይዛቀጅበት ነው። አረማቀራራቱ ተይና እንቁላል ይበልተላሽ። እንደው ገጠር ላላደጋችሁ ለማታውቁ ሰዎች ዶሮዎች እንቁላል ሊጥሉ ሲሉ ይችላል እንደዚህ ያስካካሉ። ማስካካት ነው። ቄብ ዶሮ ምናምን ይባላል። ቄብ ዶሮ ማለት ደግሞ ምን ማለት ነው? እስቲ ንገራቸው። አላውቅም እኮ ማርያም በል። ቄብ ዶሮ ቄብ አታውቅም? ይሄ እንቁላል የቄብ ዶሮ እንቁላል ነው ሲባል ምን ማለት? ኦኬ ገና እየጣለች ያለች ነው። አትገምት እባክህ ተመስገን፣ አትገምት። አሁን አላውቅም አልኩ። ጎበዝ ነህ። አላውቅም ብትል ለማወቅ ያደረከውን ጥረት አይቼ በራሴ ላስረዳ ሞክራለሁ። አሁን ግን ቄብ ዶሮ ላውቀህ እንዲሆን ቄብ ዶሮ ቢኖር ሳልጎ። እሺ ለከተማ ልጆች ልንገራቸው ቢያንስ። እሺ ቄብ ዶሮ ማለት እንቁላል ያልጣለች ገና የቨርጂን ዶሮ እንቁላል ማለት ነው። ልፈተነ ብዬ ነው። አይ ቨርጂን ዶሮ አይባልም። እሺ ምንድነው ይባላል? ገና ቀጥላ ማታውቁ እንቁላል የመጀመሪያ ገና ጀማሪ ዶሮ ስትሆን ቄብ ዶሮ ትባላለች። በፈስ ነው ይባላል እኮ እንደው ይፍሳብ ሲጀምር ፈስቶባል ኖሮ ራሱ። ከቅርብ ጊዜ ወዲህ ምን እንደጠላው ታውቃለህ? ማንኛውንም የታሸገ ነገር መጠቀም። ምክንያቱም ካንሰር እየመጣብን ያለው በሱ ነው። ትክክል። የተለያዩ ማይድኑ በሽታዎች እየመጡብን ያለው በእነዚህ በታሸጉ ምግቦች ነው። አሁን ላይ ደግሞ ደረጃቸውን ከፍ አድርገው ኦልሞስት መርዝ የሆኑ እየመጡብን ነው። ተመልከቱ ይሄን ጉድ እስቲ እንመልከተው። ስለዚህ የአይስበርግ ቀዝቅዞ ህፃናት እየበሉት ስለሚሄዱት ነገር ሌላ ቪዲዮ አይቼ ተመልከቱ ውስጥ ያለው ነገር ሲወጣ ይሄኛው ደግሞ ሁለተኛ ነው። ውስጡ ምን እንደሚተራመስ አያችሁት ነበር። በተለያዩ የዓለም ሀገራት ላይ አለ የተለያየ ፋክተሪ የሚያመርተው። እኛ ሀገር ያለውን አያችሁት? ምንድነው አለ ስለቀዘቀዘ ብቻ ምናምን በፍቅር ነው ህፃናት የሚያጣት የሆነ ጆልጁስ ነገር የሚበጠበጥ ነገር ሲደመር ይሄ ጁስ ለማድረግ የሚጠቀሙት ጄል ይመስለኛል።
ከዛ ሌላ እኔ ቴስት አድርጌው አላውቅም፣ ግን ይህን ቪዲዮ ሳይ ሁለተኛ ቪዲዮ ነው። ቢቀርም አይጎዳም ለማለት ያክል። አራው ትላንትና እንደው ምን አየው መሰለ የሽንት ቤት ተረፈ ምርት ነው እንዴ? ተረፈ ምርት ሽንት ቤት ተረፈ ምርት ነው። እሱን ዘይት ብለው እየሸጡ ነው። መርካቶ የተሸጠ ነበር ተብሎ ተይዞ ነበረ። ይሄ ለልጆቻችሁ የምትሰጡትን ነገር ከበሉ በስነ ስርዓት ቤት ውስጥ የበሰለ ነገር ቢበሉ ጥሩ ነው። እኔ እውነት ልጄ ቆሎ ቢበላ ይሻለኛል። እሱም አሁንማ ቆሎ ነው የሚበላው እኮ። ታዲያ ምን ልታረግ? የተሻለ ነገር ንፍሮ አረጋዋለሁ። ጥብስና ምን እንደሚያበላ ሰው ቆሎ ይበላሽ ወገኛ። እኔ እናንተ ወዛችን ሁላ ቆማይስተካከል ሀብታም እንደምንሆን እርግጠኛ ነኝ እኔ። አሜን። እንደንዳፈ ሰው ያፉን ፍሬ ነው የሚበላው። በፊት አይናችን የሚባል እኛ ቤት ቲቪ ስለነበረ ኑጌ በደንብ አድርጎ ነበር የሚያየው። እያለ ነበር የሚያየው እና እያለ የሚያየው የሆነ አይናችን የሚባል ፕሮግራም ልክ ነህ። እኛ ግን ብዙም ደስ አይለንም ነበር። እኛ እንወድም ነበር። ቁም ነገር ብቻ ስለነበር ፍጥጥ ያደረጓቸው ነበር። ሙስና ኬዝ ምናምን ነበረ። አንደኛ ለጠየቀው አካል አድራሻ አድርጎ ሊሰጥ ይችላል። እንዳልከው ለጽፈት ጽፈው ሲያመጡ ነው ፈርሜ የሰጠሁት በሚለው መልኩ እንዳይሸፋፈን ስለፈለጉ መጠየቅ ይችላል። ፊት ለፊት ስላለንም ፋሲሊቲው በአካል ቀርቦ እኔ ያደረኩት አላረቀኩትም የሚለውን መጠየቅ ይችላል። እዛው የት ነው ጥሎት የሚሄደው? እዛው እንትን ሊያመጣ ነው፣ ፋይል ሊያመጣ ነው። እዛው ጽፈት ቤቱ ምንድን ነው ያደረጋችሁት? ለምንድን ነው የጻፋችሁት የሚል ጥያቄ ሳቀርብለት ወይዘሮ ማስተዋል እያሉኝ ያሉት ይሄን ደብዳቤ ማስረጃዎችን ተመልክቶ አደራጅቶ ያቀረበልኝ ፋሲሊቲ ነው። እኔ ፈርሜ እንዲወጣ አድርጌያለሁ። ፋሲሊቲ ማለት ሰውየው መልስ ሰጥተዋል። ስለዚህ ይሄን ደብዳቤ እናንተ ናችሁ ያዘጋጃችሁት የሰጣችሁት። ኮማን ወጣ ማስተዋል ከወጣ በሱ ተጠያቀ ማስተዋለች እንጂ አሰፋ አይደለም የተባለው። ወይዘሮ ማስተዋል እያሉ ያሉት ይሄንን አትሌቲክስ ፋሲሊቲ አዘጋጅቶ አቀረበልኝ። ከዛ እኔ ላኩኝ። ይሄን እንዳዘጋጅ ደብዳቤ አፈያለው ደኔ በዚህ ኮንሰፕት አትሌት አለመሆናቸው ተራርጦ ይቀርብል የሚል ደብዳቤ አለ። ለነጻፈ ጠይቄያቸዋለሁ፣ አላቀረቡልኝ። ደብዳቤ ተመርቶለት ይሄን አርቅቆ መጥቶ ይሄን ፓራፍ አርጓል አላደረገም። በቃ አረጋግጧል። እንደ ስራ ሂደት ይሄ ደብዳቤ አዘጋጅታ አምጣ ሲባል ደብዳቤ አረጋግጧል አላረጋግጥም የሚለው ምላሽ እንዲሰጥልኝ ይፈልጋል። በዚህ አጋጣሚ ይሄ ደብዳቤ ምን አይመለከትም ጽፈት ቤት ነው እንጂ ተመለከተ። ለምን ምላሽ አዘጋጀክ? ይሄው ፓራፍ ያደረክበት ይሄው ኮፒ ባደረጋል እኮ ፓራፍ ነው። ይሄ ደብዳቤ ወደ እኔ አይመጣም ያልተመራ ነው። እሺ ስለዚህ በጽፈት ቤት ነው የተጻፈው ይሄ ደብዳቤ ያለው። በቃ እኔ ነው ምላሽ ልስጥበት። በቃ ይሄ ነው ይውጡና እኔ ምላሽ ልስጥ። እሺ ምን ምላሽ ልስጥ? እሺ አንደኛ የፊት ለፊት የሚታይ የክህደት ነገር ተደርጋ ምንድነው ይሄ ዋናው ደብዳቤ ወይ ፖሊስ ላይ ይኖራል ወይ መዝገበት ይኖራል። ፓራፍ እኔ አላደረኩም ካለ እንዲመረመርልኝ እፈልጋለሁ። ተጠያቂነት ስላለው ማለት ነው። ዝበል የማታውቀውን ነገር አትቀደድ። አልተመቸህም? አንተ ጥሩ ነው ካልተመቸህ ከህዝብ ጎን አይደለህም ማለት ነው። እኔ ጥሩ ነው ምን ጥሩ ነው ማላውቀውን ነገር አላወራም። አሁን አንተ ቀደም ጥሩ ነገር አልከኝ። ማታውቀውን ነገር አታውራ አይደለም ግስላው አልከኝ። ታውቃ የፈለኩት ምን ታውቃለህ? እንድትለኝ የፈለኩት እንደዚህ እንትን ማለቱ ኢንቨስቲጌት መደረጉ ጥሩ ነው ወይስ ጥሩ አይደለም? ኢንቨስቲጌሽን ትደግፈዋለህ ወይስ አትደግፈውም ነው ዋናው። እኔ ዞሮ አይ አይደለም ከእውነት ጎን ነኝ። ትደግፈዋለህ ወይስ አትደግፈውም? ከእውነት ጎን ነኝ። ይሄ እኮ በጣም ኦብቪየስ የታወቀ ነው። ማንም ሰው እሱማ እኔም እኮ ከእውነት ጎን ነኝ። ማንም ሰው አይደለም። ሀሳብ ስጡበት እስቲ። ጫት ያመረቅናል የዘጠናዎቹ ልጆች ሆኖችን ዘፈን የማያቅሱ የለም። አጃ ያስተሰሪያል ሪሚክስ ተደርጎ አሁን ደግሞ ጫት ሌላ ሌቭል ውስጥ ገብቷል። እንመልከት ውስጥ ምን አይነት አቃቀም ታውቃላችሁ? በሁለት ጉንጩ የሚቅም ሰው ተታቀል የመን ስታይል አይሆንም ያሉት በታምሪ አረጋዘሽ ሚደረ በስማም ማዋደድ ይሻላል። አንተ ይሁን አናት ይመስላል ከላይ ነጸብራቅ አግኝቻታለሁ። ይሄ አሁን ሹፌር ቢሆን በጣም ብዙ አደጋ ያደርሳል። ለምን አትሉ? ስፖኪዮ ያለላ ኦቨርዶስ ሲሆንብህ እኮ ነው ያቃቃም ዘይቤ። እዚህ ላይ ትንሽ ቆብጣል ብታረግ አናት በለው እኮ። እንደገና ደግሞ የሰውዬ ይሄንን ቆሞ ሽንት ቤት ሲሄድ አስቡት። እበት ነው የሚያለው
ወንድም አለም የጉንጭ መለጠጥ እንዲሁም የኪስ መለጠጥ ነው የሚያስከትለው። አሁን መባል የጀመረ ደግሞ አንድ አባባል አለ። ጠጥተህ ራስህን ከምትረሳ ቅመህ የሌለን ብታስብ ይሻላል የሚል። ይሄ የሁለቱ የጠጭና የቃሚ ኮሚቴ ግጭት ባትለር ይባላል። ባትል ወይ ደግሞ ቢፍ ስጋ ነው። አንተ ሁሌ ስጋ ነው የሚታያ። ቢፍ ማለት ቅራኔ እንደማለት ነው። ድሮ ለምቦጫም ከንፈርሽ ትልቅ ነው ብላችሁ ስትሰድቡን ስታሸማቅቁን የነበራችሁ ሰዎች አሁን የታላችሁ? ዘንድሮማ ትልቅ ከንፈር የውበት መለኪያ ሆኖ ሴቶቹ ሁሉ ሰርጀሪ ለመሰራት ይሄዱ። አሁን ምን ሊውጣችሁ? አንተ አይ አንቺስ ትልቅ ሆነ ቆንጆ ነው ግን ትልቅም ቢሆን እና ሁሉም ነገር ጊዜውን ጠብቆ ማጌጫ መሆኑ ስለማይቀር ባላችሁ ነገር ደስተኛ ሆኑ እና ደግሞ ያላችሁን ነገር አጉልታችሁ አሳዩ። አሁን ኩምትር ያለ ጸጉር እኮ በፊት ምንድነው ከርቻቻ ኮምታሬ ይባል ነበር። ቻይኖች አሁን እያደረጉ ነው ጸጉራቸውን እያከረደዱ ወደ ለስላሳውን ራሱ ወደ ድሬድ ወደ ሌላ ነገር እየቀየሩ ነው። እንደውም ሲባል የሰማሁት ምንድነው መሰላችሁ? ውበት ምናምን ነገር ሲባል ያው ለወንድ ልጅ እስከዚህም ነው ለሴት ልጅ ነው ውበት እና ሴት ልጅን አስደስታለሁ ብለህ ራስህን እንዳታጣ። ምክንያቱም ፈጣሪ በሰጣት ቅንድብና ከንፈር ደስተኛ ሳትሆን ላይ ቀለም መላጨት መቋጨት ምናምን ያደረገች አንተ ማን አባክ ስለሆንክ ነው ሴት ልጅን አስደስታታለሁ ብለህ የምትጣጣረው? ብለው የሆኑ ሴቶች መዝጊያ የሌለው ነገር አትቀባጥር። ህብረተሰቡ እኮ አንተን አምኖ ነው ሰብስክራይብ አድርጎ የደወል ምልክቷን ተጭኖ ኮሜንት ጽፎልህ ቁጭ የሚለው። ሳነብ ያገኘሁት ነው። አረ እግዚአብሔር ሆይ እንደሸርነትህ እንደበደላችን ሳይሆን እንደሸርነትህ እባክህ አንተ እርዳን። አንድ ጻድቅ ይጥፋ ከፈጣሪ ጋር የሚያስታርቀን። ዛሬ እኮ ሰኔ 28 ነው። እዩት ምንም አይነት ዝናብ የለም። ዝናብ አይጥልም። ኧረ ምን ሰርተን ምን አጫ ሰርተን ነው? ለነገሩ ደም እንደ ጎርፍ እየወረደ እንዴት ነው በቃ ዝናብ የሚጥል? አይ ፎገራ ወረዳ ደቡብ ጎንደር ስራ ሰራ ነው ግብርና በዝናባ እግዚኦ እባክህ እንደ ቸርነትህ እንደ በደላችን ሳይሆን እንደ ቸርነትህ ካንተ እርዳን። እግዚአብሔሩ ምን ዳመና ይዘው ይስኪ ተወለድ ሜዳ ለጤር ሜዳ አንተ እንግዲህ እኮ ሩዝ እያረመ ነበር። ዝም ብላችሁ ጸልዩ ተው። እንግዲህ ለአርሶ አደሮቻችን እንዲሁም ለአርብቶ አደሮቻችን እንግዲህ ጸሎት ማድረጋችን እንዳረሳ። ግን ይህንን ነገር ያመጣው ምንድነው ብለን ብናስብና ብንጠይቅ ሰማዩም ዝናብ ባያዘንብ ምድሪቷም እህሉን ባታበቅል እውነት ይገርማል። በእኛ ኃጢአት እግዚአብሔር እንደውም እየማረን እንደውም ትዕግስቱ በዛ ባይ ነኝ። ይቅር ባይነቱ እየበዛ ነው። ወንድማችንም እንዳለው በግፍ እርስ በርሳችን እየተጨራረስን ክፋታችን እየበዛ ድሮ ለሌለው ካለን ላይ ምናካፍል ሰዎች አሁን ላይ ደግሞ እንደው የሌለውን ራሱ ከሌለው ላይ ካፉ ላይ መንጠቅ ክፋታችን እየበዛ ይመስለኛል። 85% አርሶ አደር ነው ኢትዮጵያ ውስጥ። እንግዲህ ኑሮ ደግሞ በጣም ከባድ ውድ የተባለው ደግሞ ኢትዮጵያ ውስጥ ነው። እንደው በእኛ ክፋትና በእኛ አሁን በምንሰራው ተንኮል ሸፍጥና መሽቁቅ ደለል ጭቃ ምክንያት ከሰማይ ሚስማርና እሳተ ገሞራ ለመዝነቡ ራሱ የእግዚአብሔር ቸርነት ነው። መዶሻ ሚስማርና መዶሻ ሰው በመጣው ክፋት ቤት ይሰራበታል። አይ እውነታችንን እኮ ነው አገላለጼ። ይህ ነበር ሲፈራ የነበረው የደቡብ አፍሪካ መንግስት አሁንም ከባድ የሆነ ጭንቀት ውስጥ ገብቷል። ወደ አፍሪካ ስደተኞችና መጤጠል በሆነው እንቅስቃሴ ምክንያት የተለያዩ የአፍሪካ ሀገራት እርምጃ እየወሰዱ ይገኛሉ በአሁኑ ሰዓት። ታዲያ ከዚህ ውስጥም አንዷ እንግዲህ ዩጋንዳ ስትሆን ከኋላ የምትመለከቷቸው የፓርላማ አባል ናቸው። እናም እኚህ የፓርላማ አባል ተቋማቸውን እያቀረቡ ይገኛሉ። ማህበረሰቡንም እየቀሰቀሱ ነው። በዩጋንዳ የሚገኙና ንብረትነታቸው የደቡብ አፍሪካ የሆኑ እጅግ በጣም ትላልቅ የሆኑ ካምፓኒዎችን ኤምቲኤንን ጨምሮ እንዲሁም ትላልቅ የሆኑ ፋይናንሻል ሴንተሮች በተጨማሪም ዲኤስቲቪን ጨምሮ በዩጋንዳ የሚገኙ ማህበረሰቦች እነዚህን ትላልቅ የሆኑ ካምፓኒዎችን ቦይኮት እንዲያደርጉና የሚሰጡትን ሰርቪስ እንዳይጠቀሙ ጥያቄን እያቀረቡ ይገኛሉ። እንዴት በደቡብ አፍሪካ የሚገኙ የኛ ማህበረሰቦች እየተባረሩ እየተገደሉ ንብረታቸውን ሳይዙ እንዲወጡ። ኤምቲኤን ማለት የደቡብ አፍሪካ ካምፓኒ ነው። ከዩጋንዳ እያስወጣች ነው ማለት ነው። ከዩጋንዳ እንዳይጠቀሙ በቃ ክፋት እርስ በርስ ኪሳራ። ይሄ ነው እኮ ሚስማርና እሳተ ገሞራ የሚያዘንበው። እስቲ ነው የተደረጉ እንዴት እነዚህ ካምፓኒዎች እዚህ ሆነው ብር ያገኛሉ፣ ትርፋማ ይሆናሉ፣ እነሱም ያመጡ ችግር ምን አይነት ቀውስ ይዞ እንደሚመጣ መቅመስ አለባቸው ሲሉ እንግዲህ እየተናገሩ ይገኛሉ። ታዲያ ደቡብ አፍሪካ መንግስትም የፈራው ይህንን ነበረ። ለዚህ ነው የአፍሪካ ሀገራት አንድ ላይ መስራት አለብን ይህንን ነገር ሶሉሽን ለመስጠት ሲሉ የነበረው። ታዲያ ይህንንም ጥቃት ፍራቸው የተለያዩ የአፍሪካ ሀገራት ማህበረሰቦቻቸውን ወደ ሀገራቸው እየመለሱ ይገኛሉ፣ ፈቃደኛ የሆኑ ማህበረሰቦቻቸውን። ከዚህ ውስጥም ዩጋንዳ፣ ጋና፣ ናይጄሪያ እንዲሁም ኬንያ ናቸው። ነገር ግን በአሁኑ ሰዓት ሁኔታዎች አድማሳቸውን እያሰፉ ይገኛሉ። ይህም ጥቃት መፍትሄ የማይሰጠው
እንደሚታወቀው ከሆነ በተለያዩ ሀገራት ይህ ነገር ሊቀጥል ይችላል ተብሎ ይታሰባል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። መልካም ቀን ይሁንላችሁ። እንግዲህ በሰሞኑ እንደሚታወቀው ደቡብ አፍሪካ ላይ በጣም ከባባድ የሆኑ እንትኖች እየተፈጠሩ ነው። ምክንያቱም ምንድነው? ዝበልባከ ራሴ እነግራችኋለሁ። ምክንያቱም ምንድነው? የዛ ሀገር የደቡብ አፍሪካ ዜግነት ያላቸው ሰዎች ከኢትዮጵያ ከኬንያ እንዲሁም ከሌላ አፍሪካ ሀገራት የሚመጡት ዜጎች የሥራ ዕድሎቻችንን እየቆለፉብን ነው። እኛ መስራት የምንችለውን ነገር አዳዲሶቹ ዜጎች እየመጡ ያጨናነቁብን፣ እኛ መስራት አልቻልንም፣ ሌሎቹ ሰርተው እየተለወጡ የሚል ምቀኝነት ነው። በአዲሱ በዓለም ዋንጫ እንደውም ደቡብ አፍሪካ ስትሸነፍ መላ አፍሪካውያን ናቸው ደስተኛ የሆኑት። ምክንያቱም አሁን ላይ የሚታወቅ ነው በአደባባይ ሰዎችን መግደል። ፈጣሪ አምላክ ከዚህ ክፉ ጊዜ ይሰውረን። ሌላኛው እሳተ ገሞራ ሚስማር እንዲሁም መዶሻ የሚያዘንብብን ኬዝ እንደዚህ አይነት እርስ በርስ ሸፍጥ ነው ማለት ነው። አሪባ አናኤባ ጃሊባ ሰኮምባ እንግዲህ በሰሞኑ አነጋጋሪ የሆነው ሜም እየተሰራበት ያለው ቪዲዮ ወጥቷል። ምንድነው ኬዙ? እናም ደግሞ አሁን ይሄንን የምናሳያችሁ ቪዲዮ ከምንም አይነት ሃይማኖት ጉዳይ ጋር እንዳታገናኙብን። ምንም እንደዚህ አይነት ነገር እንደሌለ ታውቃላችሁ። እምነት ጋር ብሔር ጋር የሚባል ነገር የለም። ሰው በሰውነቱ ነው የሚከበረው። የምታደርጉትን ነገር በደንብ እንድታስቡበት ነው ይሄንን ቪዲዮ ይዘን የመጣ ነው። ቪዲዮን አይተን እንመለስና ሐሳብ እንሰጣበታለን። እሺ፣ ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ሰከ በእኔ ላይ በረከቱ መጥቶ ምክንያቱም ስልኮትን ሲያስጭኑኝ ጩኸት አየሁ። በጣም ጩኸት አየሁ። ረሃብ አየሁ። የሚያስገርም ነገር ልንገራችሁ። እዚህ ጋር የምትመለከቱት ጀማሪ ፍልፍል ተኩላ ነቢይ ነኝ ብሎ ከመምጣቱ በፊት ሌባ፣ ውሸታምና አጭበርባሪ ወንበዴ የነበረ ሰው ነው። ከጥቂት ዓመታት በፊት ወደዚህ ቲክቶክ የመጣውኝ አካባቢ በመፖስታቸው ፖስቶችና በውስጥ በኩል እየመጣ በችግር ምክንያት ባክ እንዳደረገና ነገር ግን በጌታ እንደነበረ ጌታን ይወድ እንደነበር ይነግረኝ ነበረ። ሚዛን ቴፒ እንደሚኖር ከእናቱ ጋር እንደሚኖር እናቱ ብቻዋን እንዳሳደገችው አባት ወንድም እህት በዙሪያው ዘመድ እንደሌላቸው የሚበሉት እንኳን ሳይቀር እንደሚቸገሩ ከኮሌጅ በዲፕሎማ ቴክኒክና ሙያ እንደተማረ ነገር ግን ስራ እየፈለገ እንደሆነና ስራ ማግኘት እንዳልቻለ ነው የነገረኝ። ከዛም ሌላኛው ደግሞ እንደዚሁ በተመሳሳይ ሀያዎቹ መጀመሪያ ላይ ያለ ሌላ ልጅ እየመጣ ይሳደብ ነበር። ያለ ምክንያት እየመጣ የሚሰድበኝ ልጅ አስደነገጠኝ ነበረ። ያው ለቲክቶክ አዲስ ስለነበርኩ ስድብም ለኔ አዲስ ስለነበረ በውስጥ በኩል ሄጄ እኔ የማወራው ስለ ኢየሱስ ነው፣ የምፖስተው ስለ ኢየሱስ ነው፣ ለምንድን ነው እየመጣ የምትሰድበኝ ብዬ ጠየቅኩት። እሱም ደግሞ ጥሩ ነገር የሚፖስቱ ሰዎች እንደሚያናድዱትና ማንም እየተቆጣጥሮ እንዳላሳደገው በአያቱ እጅ እንዳደገ እናትና አባቱ ሕፃን ሆኖ እንደሞቱ እየተሳደበ እየሰረቀ እየዋሸ እያጭበረበረ ሜዳ ላይ እንዳደገ ነግሮኝ ይቅርታ ጠየቀኝ። ከዛም ጌታን እንዲቀበል ነገርኩት። ደስ ይለኛል አለ። ስልክ ቁጥር የሁለቱንም ተቀበልኩና ሁለቱንም አስተዋወቅኳቸው። በቃ ጥሩ ወንድማማቾች ሁኑ፣ እንትናችሁ ይመሳሰል ማለት ያሳለፋችሁት ነገር ይመሳሰላል፣ ተመካከሩ፣ ስለ ጌታ ቃል አውሩ፣ አንዱ ለአንዱ ይጸልይ ብዬ አስተዋወቅኳቸው ማለት ነው። ከሳምንት በኋላ ይሄኛው አሁን ላይ ነቢይ ነኝ ብሎ የመጣው ሰው ወደ ነገሌ ሄዶ ስራ መወዳደር እንደሚፈልግና ነገር ግን እጁ ላይ ምንም አይነት የትራንስፖርት ገንዘብ እንደሌለው ዛሬ ላይ ካለፈ መወዳደር እንደማይችል ነገረኝ። እኔም በሰው ለትራንስፖርት የሚሆነውን ጥቂት ገንዘብ አስላኩለት። ሄደ፣ ተወዳድሬ ወደኩኝ አለ። አይዞ እግዚአብሔር ያውቃል ከጎኔ ነኝ ያለሁት አልኩት። ከዛ ቀጠለና በቃ እኔ እኮ ትንሽ ገንዘብ ባገኝ ካልሲም ሶፍት ምናምን ዘርግቼ መሸጥ እችላለሁኝ አለኝ። እሺ ምን ያክል ነው የሚያስፈልግህ አለ። አልኩት ይሄን ያክል አለ። ትንሽ ገንዘብ ነው የጠየቀው። እሱም ገንዘብ ላኩለት። ከዛ ስራ ጀመርኩ አለ። ካርድ ሶፍት እንደዚህ ቀበቶ ምናምን መሸጥ ጀመርኩኝ አለ። እሺ አሳየኝ በቪዲዮ ስለው አይ ስላላዋጣኝ እኮ የሆነ ብድር ነበረብኝ የ7,000 ብር የሆነ ሰው መጥቶ ጠቅልሎ ወሰደብኝ አለ። እንዴ ለምንድን ነው ያልነገርከኝ? እቃህን እንዲወስድ ለምን አደረከው? ለምን አልነገርከኝም አልኩት። አይ አሁን በቃ የሆነ ኒስትሮ እየጠረኩኝ ነው በ3 ቀን ልዩነት ውስጥ እስኪ ቪዲዮ አሳየኝ ኒስትሮ እየሰራም ከሆነ። በሶስተኛው ቀን ላይ ጥፍት አለ ለ3 ቀን ለ4 ቀንና ከዛ ተመለሰ መጣና በቃ ኒስትሮ እየጠረኩ ያለው አንድ የሚያቀይ ሰው መጣና እንዴ አንተኔ መሰልክ ልጅ ከኮሌጅ የተመረቅክ ልጅ ጥሩ ዕውቀት ያለህ ልጅ እንዴት ጫማ ትጠርጋለህ ብሎ እሱ ሆቴል ስለነበረው እና እኔ ጋር ስራ ብሎ ወሰደኝ እኮ አለ። ይሄ ሁሉ በሳምንት ውስጥ ነው የሚያጭበረብረኝ ማለት ነው። አሃ ከዛ በጣም ያስገረመኝና እያጭበረበርከኝ ነው እንዴ? በመጀመሪያ በ2 ቀን ውስጥ ስራ ጀመርኩ አልኩ። ወዲያው ኒስትሮ ሆንኩ። ወዲያው ደግሞ ሆቴል ስራ ውስጥ ገባ።
በቪዲዮ ማሳየት አልፈለክም ስለዚህ ያጭበረበርክ ነው ምናምን ስለው ከፈለግሽ ገንዘብሽን መለስልሽ አንዴ እንድታናግረኝ አልፈልግም ምናምን አለ መልስ አልኩት ገንዘቡን አሁኑኑ መልስ እፈልጋለሁ ገንዘቡን አልኩት ለማንም አጭበርባሪ ወንበዴ ገንዘብ መላክ አልፈልግም በኋላ ላይ የሚያውቁት ልጆች ስጠያይቅ አይ አባትም ቤተሰብም እንዳለው ነገሩኝ አባቴ ሞተ ያለኝ በውሸት ነበር አባቱን በቁሙ የቀበረ ሰውዬ አባቱን የቀበረው ቤተሰቦቹን የቀበረው እንግዲህ ከኔ ገንዘብ ለማግኘት ነበር ያጭበርባሪ ሌባ ዛም ቀጠለ እሱ ስለተነቃበት ከዛኛው ጋር ያወራ ቤስት ጓደኛ ሆኗልና ወጥመድ ያጠመዱ ነበር ከኔ ገንዘብ ለመቀበል ያኛውን ኮሌጅ ጀምሬ መክፈል ስላቃተኝ ስላለ የኮሌጁን የ3 ወር ልከፍልለት ተስማምተን ነበር ያጣድፈኝ ጀመረ ያኛው የሚያጣድፈኝ ምክንያት ያኛው ገንዘቡን ተቀበላት ይያለ አብረው ገንዘቡን ሊጨፍሩበት ነው የፈለጉት በዚህ መካከል ላይ ገንዘብ አልሰጥህም መጀመሪያ የኮሌጁን ሙሉ ዶክመንት እንድትልክልኝ ፈልጋለሁ አልኩት አላከም በዛው ሁለቱም እልም ብለው ጠፉ እልም ብለው ከጠፉ በኋላ ያው ይሄኛውን ዘጻት ቸርች እንደወሰደው ነግሮ ነበር በቀን ወደ ጌታ ይቀርባሉ ህይወታቸው ሚስተካከላል ብዬ ደግነትና ቸርነትን ባደርግም ተጭበርብሬ ተዋሽቼና ገንዘቤ ጥቂትም ብትሆን ተበልታለች ያው የገንዘቡ ማነስ ሳይሆን ዋናው መካዱ ነው ከዛም ሁለቱንም ብሎክ አድርጌ ከሁለቱም ጋር ተለያየው ከጥቂት ወራት በኋላ እባክሽን ይሄንን ልጅ ወደ ፍትህ የምናደርስበት መንገድ ካለ ተባበሪም ብሎ ጻፈልኝ ምንድነው የተፈጠረው ስለ እባክሽም ስልክሽን ከቻልሽ አለ ቴሌግራም ሰጠውት በቴሌግራም ጌታን እነሱ ቸርች ሲቀበል እንዱም ደግሞ የነበረውን ሁኔታ ፎቶዎችና ቪዲዮዎችን ከላከልኝ በኋላ አንድ ቀን አለ ቦርሳ ትንሽ ያሮጌ ቦርሳ ይዞ ልብሱ ቆሻሻ ነው ጸጉሩን አንጨብርሮ ወደ ቤቴ በመተላለፍበት መንገር ላይ ጠበቀኝ ከዛም መሄጃ የለኝም ስራም የለኝም ያለውበት ሁኔታ መጥፎ ነው ለአንድ ቀን ቤት አሳድረኝ ብሎ ለመነኝ አለ ወደ ቤት አመጣሁት ከዛ ሚስቴ ለምንድነው ሆቴል ይዘህ እዛ ውጭ ላይ ያላሳደርከው ካለች በኋላ እሺ በቃ ብላ ተቀበልና ታናናሽ ወንድሞቼ ከኔ ጋር ይኖሩ ነበር እህቴም አለች አለ ክፍል ሰጠነው ሻወር ወሰደ ታናናሽ ወንድሞቼ ልብስ ሰጡት ባህሪውን ስናየው ጥሩ ደግ ስለመሰለ በቃ ከኛ ጋር ቆይ እስኪስተካከለለት ብለን ቸርች አብረን እየሄድን አንዳንድ ነገሮችን ከኛ ጋር እየሰራ እኛ ጋር 3 ወር ያህል ቆየ በ3 ወር ውስጥ ግን ብዙ እቃዎች መጥፋት ጀምረው ነበር አለ በመጨረሻም የሚስቴ ወርቅ ያንገት ሀብል ሳይቀር ሲጣፋ በቃ ይሄን ልጅ ከዚህ ቤት ውስጥ እናስወጣው ተባብለን ሜዳ ላይ ማልጣሉትም የሚያስደንቀው ነገር የክርስቶስ ልብ ያላቸው ሰዎች ናቸው ቤት ተከራይተው ትንሽዬ አልጋ ፍሪጅ ማብሰያዎች የሚያስፈልጉትን ነገር አሟልተው የ3 ወር የቤት ክራይ ከፍለው በቃ ከዚህ በኋላ ትልቅ ቤተሰብ ስለሆነ እዚህ ቤት ውስጥ የሚኖረው አንተ ደግሞ የራስህን ህይወት መኖር ጀምር ብለው እዛ ቤት ውስጥ ያስቀምጡታል ማለት ነው እዛ ቤት ውስጥ ለጥቂት ጊዜ ከተቀመጠ በኋላ ሀሌታ ሚዲያ ስራ እንዲያገኝ ያደርጉታል ሀሌታ ሚዲያ ውስጥ ብዙ እቃ መጥፋት ይጀምራል ያለ ምንም ዶክመንት ፓስተሩን ስለማመኑት ብቻ ነው ሀሌታ ሚዲያዎች የቀጠሩት ማለት ነው ከዛም እቃዎች መጥፋት ሲጀምሩ መጠርጠር ሲጀምሩ በመጨረሻው ላይ በጣም ብዙ ጠቃሚ የሆነ ዶክመንቶችን የያዘ ፍላሽ ሳይቀር ጨምሮ ብዙ እቃዎችን ሰርቆ ያንን የተከራዩለትን ቤት እቃዎች ሸጡ ድራሹ ጠፋ ሁሉ ይሱ ስለሚሞካከር ስለነበረ ነው ሀሌታም ሚዲያ የተቀጠረው ማለት ነው ይሄ ብቻ አልበቃውም ቤታቸው ይኖር በነበረበት ሰዓት ላይ እህትየዋ ላፕቶፕዋን ሰጣው ዩቲዩብን እንዲያስተካክልላት አድርጋ ነበር 7000 ፎሎወርስ ያለው ዩቲዩብ ሀክ አድርጎ በራሱ አዙሮባታል ማለት ነው ስለዚህ ያኛው የት እንደገባ አላውቅም ይሄኛው ግን ነብይ ብሎ ያው ከ3 አመት በኋላ ብቅ ብሏል ማለት ነው የሚያስደንቅ ነው በጣም ስለዚህ ይሄንን አጭበርባሪና ወንበዴ ነብይ ብላችሁ ተቀበላችሁ የምትጨበረበሩ ዕውቀት ያጣችሁ ሰዎች አባቱን እንኳን ለመግደል ወደ ኋላ አላለም ገንዘብ ለማጭበርበር ሲል ቤተሰቡን ለመጨረስ ወደ ኋላ አላለም እንደነዚህ አይነቶቹ ስራ መስራት የማይወዱ በአቋራጭ መበልጸግ የሚፈልጉ ናቸው እንግዲህ ነብይ ይያለ ደግሞ የሚያስፈለፍላቸው ይሄ ሚካኤል ተካ ወይ ሚራክል ተካ ብሎ ስሙን የቀየረ ወመኔ ነው እነዚህ በተክላላ ነብይ ይያለ በየጊዜው የሚያስፈለፍለው ማለት ነው እናንተ ዕውቀት ያጣችሁ ሰዎች በእነዚህ አይነት አጭበርባሪዎች ስራ ፈቶች ስራ የማይወዱ ወመኔዎች መጭበርበራችሁን ትቀጥላላችሁ
በእንግሊዝኛ አትገረም እንጂ አንተ አይደለም በአማርኛ ተገረም። ስለ አሁን እንደዚህ አይነት ነገር አትጠብቅም። በአማርኛ ተገረም ትላለህ። መገረም ነው። ለማንኛውም እህታችን የተናገረችው ነገር እሷ የሰማነው ነው። እንግዲህ እኛ የምናስተላልፈው መልእክት ምንድነው? ይሄን ነገር አድርጓል፣ ይሄን ነገር አላደረገም ሳይሆን የምታዩትን ነገር ሁሉ መመርመራችሁን እንዳትዘነጉ። ጥሩም መጥፎም ነገር መመርመር ጥሩ ነው። ፈጣሪ የሚፈልገው የሰው ልጅ ንጹህ ልብ ነውና ነገሮችን መርምሩ። ሐሳብ ይሰጥበታል ብዬ ደግሞ አስባለሁ። ወንድማችን ይሰጥበታል ብለን እናስባለን። ግን የሰማነው ነገር አጃይባ እናንተ መርምሩ እንጂ ምን ሆናችኋል? ሐሳቡን ያመነጨችው እሷ። በሰሞኑ እንግዲህ ቲክቶክን ያጥለቀለቀው ጉዳይ የ105 ሚሊዮን ብር ኪዝ ጉዳዩ እንግዲህ ከዚህ ይጀምራል። ሰላም የኢትዮጵያ ሕዝብ እባካችሁ ድምጹ ነኝ። እባካችሁ አሁን ለህይወቴ እየፈራው ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምጽ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር ዳምጥቶብኝ ሀራጅ አስወጥቶብኝ በ105 ሚሊዮን ብር ተጭበርብሬ ኬዙ ፍርድ ቤት ይዞታል። እየተከታተልኩ ነው ያለሁት። ስራ ጀምሬ እየሰራው እያለ ግን የደረሰብኝ ነገር በጣም ከባድ ነው። ወንድሙ ስራ አስኪያጅ ነው፣ እኛ ጋር ይሰራ ነበር። እነዚህ ሁሉ መኪኖች በወንድሙ ስም የተገዛው እነዚህ ሁሉ መኪኖች አሳግጃቸዋለሁ። ነገር ግን በወንድሙ ስም ስለተገዛ ብቻ ወንድሙና የወንድሙ ሚስት ፍርድ ቤት ሂደው የምነዳው መኪና አስወስነው ለሌላ ሰው እንዲሰጥ አደረጉ። የህግ ባለሙያዎች እንድትደርሱልኝ እፈልጋለሁ። ምን አይነት ህሊና ቢኖራቸው ነው እምነዳውን መኪና አስተላለፉብኝ? ምንድነው እየተደረገ ያለው? እኔ አልቻልኩም። እባካችሁ የህግ ባለሙያ የሆናችሁ ታላላቅ አባቶች የሆናችሁ ሽምግልና ወደ ቤተሰቦቹ እንድትሄዱልኝ ፈልጋለሁ። መጀመሪያ በሽማግሌ ይጠየቁልኝ። ጓደኞቹን ልካለሁ፣ ብዙ ጥሬያለሁ፣ ብዙ ለፍቻለሁ። አሁን ግን ከአቅሜ በላይ ነው፣ አልቻልኩም። እርዱኝ። የኢትዮጵያ ህዝብ ድምፅ ሁኑኝ። እርቪው መኪና ሀራጭ ወጥቶ ተሸጠብኝ። ሃይሎክስ መኪና ታስሮብኛል። እነዚህ ሁሉ መኪኖች የት እንዳሉ አላቅም። እሱ ውጭ ሀገር ሁሉ በጂፒኤስ ይከታተላቸዋል ነው የተባልኩት። አሳግጃለሁ። የት እንዳሉ አላቅም። የታገዱ መኪኖች ናቸው። እባካችሁ እርዱኝ። የኢትዮጵያ ህዝብ እኔ ሀቄን ነው የጠየቅኩት፣ እውነቴን ነው የጠየቅኩት። እባካችሁ ከጎኔ ቁሙልኝ። መጀመሪያ ሽምግልና ወደ ቤተሰቦቹ ልላካችሁ። ትላላቅ አባቶች እባካችሁ ይላችሁ አናግሩልኝ። ጨንቆኛል በእውነት። ሰው እንዴት እውነቱን ይቀማል? ሀቁን ይቀማል? እባካችሁ እርዱኝ። ስራዬንም ልስራበት ተረጋግቼ። እባካችሁ እርዱኝ። እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። የኢትዮጵያ ህዝብ ድምፅ ሁኑኝ። ንብረቴን በሙሉ እያሸሹብኝ ነው። ቤተሰቦቹ ጋር ሽምግልና ሂዱልኝ። ታላላቅ አባቶች ሂዱልኝ። የህግ ባለሙያዎች አናግሩኝ እባካችሁ። አልቻልኩም። ከማጣት የተነሳ ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። አሁን ግን በጣም ጨንቆኛል። ስራ ሲጀምር አላሰራብኝ። 33 ሰራተኛ ነው እዛ ድርጅት ውስጥ የሚተዳደረው። እባካችሁ ሁላችንንም ነው አውጡት የጣሉን። እንድትረዱኝ እፈልጋለሁ። የኢትዮጵያ ህዝብ እርዳታችሁን እፈልጋለሁ። ድምፅ ሁኑኝ። እንግዲህ ይህንን ቪዲዮ እህታችን ፖስት ካደረገች በኋላ ላይቭ ላይ ዮኒ ማኛ ጋር ይገናኛሉ ማለት ነው እና በተገናኙበት ሰዓት 105 ሚሊዮን ብር ይዞብኝ ጠፍቷል የምትለውን ነገር ይህንን ቪዲዮ ባለቤቷ ከተመለከተ በኋላ ዝም ብሎ መቀመጥ አልቻለም። ላይቭ ላይ ይመጣና አሁን የምናቀርብላችሁን ንግግር ያደርጋል ማለት ነው። እስቲ የባሏን መልስ ሰምተነው እንመለስ። እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ግታይ ግድ የለሽም ስራ አግዢኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼን ኢንሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱ ነው ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከኔ ስህተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መጣ አልሰራችም? እስኪ ዮኒ መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ እየመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ የሰማይ ነው ይሁን
ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ስለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይሄን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም ሁለት ወንድሞቿ ሁለት መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው አንድ ሰው እግዚአብሔር ይማር ብለህ መጠየቅ ይከብዳል? እኔ ላጥፋ? እኔ መልካም አልሁን? ሆይ ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ተሰቃይ ሰው ዕዳ ነጋዴ እየመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ እየመልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን ማታመላለስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ ባሌን ወደዋለሁ ለኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 ዓመት ትንሽ የታዘብኩት አለ እንደ ወንድም ማብራት ስላንተ ክፎችን እንኳን አላወራቸው። እውነቱን ነገር ስላንተ መልካምነት፣ ስላንተ ቅድስና፣ ስላንተ ጥሩነት፣ ስላንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም። ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስልኝ። የ105 ሚሊዮን ብር የፋብሪካው አለ ነው እያለ ያለች። አንድም ስላንተ ክፉ እያነሳች አለች። ክፉ ሳታረጋግጥ አይደለም ንግግር። እግዚአብሔር ምስክሬ ልንገር አይደል ማብራት የትቢት የፍቅር እንኳን አይደለም ንግግር። እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር እኔ ከዚህ በላይ መናገር አልችልም። በትህትና እንኳን እያወራ አይደለም። ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጅን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክር ሰው ይታዘበኛል ማለት አለ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ነው አይደለ? አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በል በተፈጠረ ቁጥር ዘግታት የምትሄድ ሰው ነው እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ጋር አሁን በሰማ አሁን በማየው አቅርቢያችሁ ሳወራ እሷ ስለአንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታልሰራ ቀርታ መልአክ ነህ እንደ አንተ ሚስትን አታስቀይም፣ ሚስትን አታስከፋ፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራለህ፣ ግን እዚህ ጋር መውጣት ስለሌለበት አንተ ግን የምታወጣቸው እውነት ልጆቿን አታበላም። የእሷን ዶሮዎች አልበላህም። የእሷ ዶሮ ነው የሚጣፍጠኝ አትልም። ታዲያ አየር ላይ በላው ነው እንዴ? እዚህ ጋር እሷ የምትናገረው ነው። አልበላህም። ሰርታ አታውቅም ለቤተሰቦቿ። ንገረኝ ካልሰራ ሙያ ከሌላ ንገረን። እዚህ የሚባልና የማይባልን እንዴት መለየት ያለ ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው እቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግርህ ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው። እሷ ለማቀዝቀዝ እየሞከረች ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የሚስተካከልም በሁለት። አሁንም የምለው ምንድን ነው፣ አንተ በተናገረው እሺ ፋብሪካው አልሰራ ካሰረ ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳል? በእንዲህ መልኩ እንግዲህ ሀሳብ ተለዋውጠዋል ማለት ነው። ቤተሰብም ጉዳዩ ላይ ገብቶበታል። በነገራችን ላይ እንደዚህ አይነት ጉዳዮች ሲመጡ ትዳር ላይ ተነጋግረህ ነው የምትገባው። ከምንም በላይ ከቁስም ከገንዘብም በላይ ትዳር መስርታል፣ ልጅ ወልዳል፣ ቤተሰብ መስርታል። መፈታት የሚችሉት በግለሰቦች ናቸው። እኔና ወንድሜ ስንኖር ነው ቁሶች መኖር የሚችሉት። ነገሩን ይፈቱታል ብዬ ተስፋ አደርጋለሁ። ነገሩ በሰላም እንዲያልቅላችሁ፣ በእርቅ እንዲያልቅላችሁ፣ በመስማማት እንዲያልቅላችሁ፣ የድሮ ፍቅራችሁን አስታውሳችሁ፣ ልጆቻችሁን አስታውሳችሁ፣ የፈጣሪ የተሰጣችሁን በረከት አስታውሳችሁ በስምምነት እንደሚፈታ ባለሙሉ ተስፋ ነኝ። ራሳችንን እንጠብቅ፣ እንዋደድ፣ እንከባበር፣ እንፈቃቀር የሚል መልእክት እናስተላልፋለን። ውድ ቤተሰቦቻችን እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ የደወል ምልክቷን ማብራታችሁን እንዳትዘነጉት። ኢትዮጵያ ውስጥ የምትገኙ ውድ ቤተሰቦቻችን ያቺን ነገር በማብራት እንግዲህ እንድትተባበሩን እንድታግዙን ከወዲሁ መልእክታችንን እናስተላልፋለን። ይሄኛው ቪዲዮ አልቋል፣ ለነገው ማለት ነው። ቴንክ ዩ ናቆ በእናትህ